በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱና በምህረቱ የጠበቀን የቅዱሳን አባቶቻችን አምላክ እስከዚህ ዕለትና እስከዚህ ሰዓት ጥበቃው ያልተለየን ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የወላዲተ አምላክ የክርስቶስ እናት የኛም እናት ድንግል ማርያም ስሟ የተመሰገነ ይሁን። የቅዱሳን አባቶቻችን በረከታቸው ሁሉ በሁላችን ላይ ይደር። እንኳን ለጻድቁ አባታችን ለኮከበ ገዳም ለደብረ ሊባኖስ ቅዱስ አባት ለአቡነ ተክለ ሃይማኖት ወርሃዊ በዓል አደረሳችሁ አደረሰን እያልኩ ትንሽ ደቂቃ እንማማራለን። የሚያስተምር እግዚአብሔር ነው። ሁላችንም ተማሪዎች ነን። እውነተኛው መምህር እግዚአብሔር ነው። ሁላችንም እግዚአብሔር እንዲያስተምረን፣ እንዲመክረን፣ እንዲገስጸን መልካም ፈቃዱ ይሆነልን። ሁለትና ሶስት ሆናችሁ በስሜ ብትሰበሰቡ በመካከላችሁ እኔ እገኛለሁ። ሁለትና ሶስት ሆናችሁ በስሜ ብትሰበሰቡ በመካከላችሁ እኔ እገኛለሁ። የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ ስትመለከቱ ታገኙታላችሁ። ቸሩ አምላካችን እግዚአብሔር ይህንን የተናገረበት ምክንያት አለው። እንግዲህ ሁለትና ሶስት ሆናችሁ ብትሰበሰቡ ነው ያለው። ሁለትና ሶስት ማለት ምን ማለት ነው? ሶስት ማለት በቤተ ክርስቲያናችን አስተምሮ እንደምታውቁት የሥላሴን ሶስትነት አንድነትን የምናስረዳበት ነው። ሶስትነት በስም በአካል በግብር ሶስት በባህሪ በህልውና በፈቃድ ደግሞ አንድ አምላክ ብላ ቤተ ክርስቲያን ታምናለች ማለት ነው። ግን ይሄ ወንጌል የተናገረበት ምክንያት በፍቅር ብትሰበሰቡ ሁለትና ሶስት ሆናችሁ በስሜ ብትሰበሰቡ በመካከላችሁ እኔ እገኛለሁ ነው ያለው። በመካከላችሁ እኔ ተገኝቼ ባርካችኋለሁ፣ እንደ ሐዋርያት መንፈስ ቅዱስን እልክላችኋለሁ ነው እያለ ያለውና ሶስት የተባለው ምንድነው? እስቲ በቤተ ክርስቲያናችን አስተምሮ አባቶቻችን በቤተ ጉባኤ ተርጉመው ያስተማሩን በወንጌሉ የተጻፈው ልንገራችሁ። እንግዲህ ሶስት እንደምታውቁት በሀገራችን በኢትዮጵያ በዓለም ሶስት ሽማግሌ ይላካል፣ ነገር በሶስት ይጸናል ይባላል። እንዲሁም ደግሞ በትርጓሜ አባቶቻችን እንደተረጎሙልን ነገር በሶስት ይጸናል ብለዋል። ስለዚህ ይሄ ሶስት የተባለው ምንድነው ስንል ሁለት ሶስት ሆናችሁ በስሜ ብትሰበሰቡ በመካከላችሁ እኔ እገኛለሁ ያለበት ምክንያት ስንመለከት የመጀመሪያው የሚለው ወንጌሉ ትርጓሜው እንዲህ ነው የሚለው። ሶስት የተባሉት ይላል። ሶስት የተባሉት አንባቢና መጽሐፍ ክርስቶስ ናቸው ነው የሚለው። ተመልከቱ። አሁን አንድ ሰው መጽሐፍ ሲያነብ ዝም ብሎ እግዚአብሔር ከሱ ጋር የሌለ ይመስለዋል። ግን መጽሐፉን ስናነብ የመጽሐፉን ምስጢር የሚተረጉምልን የሚገልጽልን ራሱ እግዚአብሔር ነው። ተመልከቱ። ስለዚህ አንደኛው ራሱ ሰው አለ፣ ሲቀጥል ደግሞ መጽሐፉ አለ ማለት ነው። መጽሐፉን ስናነብ ምስጢሩን በመጽሐፉ ላይ ያለውን ምስጢር የሚገልጽልን እግዚአብሔር በመካከላችን እንዳለ እንዳንረሳ በመጽሐፍት ላይ ተጽፈው እናገኛቸዋለን። ስለዚህ ሁለትና ሶስት ሆናችሁ በስሜ ብትሰበሰቡ ማለት የክርስቶስን ወንጌል መጽሐፍ ቅዱስን ስናነብ በመካከላችን እግዚአብሔር እንዳለ ምስጢሩን እግዚአብሔር እንደሚገልጽልን እንድናስታውስ እንዳንረሳ የሚናገር ነው ማለት ነው። ስለዚህ መጽሐፍን ስንመለከት መጀመሪያ ስናነብ አቡነ ዘበሰማያት ብለን መጽሐፍ ማንበብ እንዳለብን እግዚአብሔር ከኛ ጋር እንዲሆን እግዚአብሔር ከህይወታችን በመጽሐፉ በምስጢሩ በሁሉ ነገር ሲቀድም ሁሉ ነገር ይገለጽልናል። መጽሐፉ ሁሉ ለኛ መልካም ጥሩ አተረጓጎም ወይንም አባቶቻችን እንደተረጎሙልን አባቶቻችን የተከተሏትን ሃይማኖት ይዘን እንድንከተል ያደርገናል ማለት ነው። ስለዚህ ይህ መጽሐፍ በመጽሐፉ ላይ አድሮ እግዚአብሔር መጽሐፉን ምስጢሩን ይገልጻል። በሰው ላይ አድሮ አንደበትን ርቱ ያደርጋል። ስለዚህ ሁለትና ሶስት የተባለው አንደኛ ሰው ነው፣ ሁለተኛ ደግሞ መጽሐፍ ነው፣ ሶስተኛውና የመጨረሻው የምስጢር ባለቤት እግዚአብሔር ነው። ምስጢሩን የሚገልጽ ልቡናን የሚከፍት አይነ ልቡናችን ብሩህ የሚያደርገው ራሱ እግዚአብሔር ነው። እና መጽሐፍ ስናነብ መጀመሪያ ዝም ብለን ሄደን እንዲህ ብለን ከማየታችን በፊት ምን ማድረግ አለብን? አቡነ ዘበሰማያት ይትቀደስ ስምከ ብለን እስከ መጨረሻው ድረስ አቡነን ብለን እዛም ሲቀጥልም አንዳንዶች ሰላም ለኪ ይጨምራሉ። ጥሩ ነው፣ መልካም ነው። ምስጢር ይገለጻል። እግዚአብሔር ከኛ ጋር ይሆናል። መጽሐፉን ይተረጉሙልናል። የሚተረጉም መልአክ ይልክልናል። የሚገልጽ ምስጢረ መለኮትን የሚገልጹ ቅዱስ ዮሐንስን ወደኛ ይልካል ምስጢሩን እንዲገልጽልን። ስለዚህ ሶስት የተባሉት አንደኛ ሰው፣ ሁለተኛ መጽሐፍ ነው፣ የመጨረሻው የምስጢር ባለቤት እግዚአብሔር ነው ማለት ነው። አንደኛ ትርጉም ይሄ ነው። ሁለተኛው እንደው እዚህ ላይ ስናይ ለምንድነው እኛ መጽሐፍ ስናነብ
እንደውም አንዳንዶቹ መጽሐፉን እንደዚህ ተኝተውበት የሚገኙ ሰዎች እኮ ይኖራሉ። ይማ አምላክን ለምንድን ነው እግዚአብሔር ስላላስቀደሙት ነው። እና ስናነብ ደግሞ አውቆ መንፈሱ ምን ያደርጋል መሰላችሁ? እንቅልፋችን ይመጣል። ስናወራ እኮ እንቅልፍ አይመጣብንም አይደል? እንዴት ስናወራ እንቅልፋችን አይመጣም። ስናነብ ግን አሁን አንድ ገጽ መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እንዲያርይ ሳነብ ምን ይችን መስመር እንኳን ሳላነብ እንኳን እንቅልፌ ይመጣል። ተመልክቶ አውቆ መንፈስ ማለት ነው። የሰይጣን መጽሐፍን አንበን እንዳንቀየር፣ ምስጢርን እንዳናውቅ፣ ንስሐ እንዴት መግባት እንዳለብን፣ ቤተክርስቲያናችን እንዴት መጠበቅ እንዳለብን፣ ሃይማኖታችን እንዴት አጽንተን መያዝ እንዳለብን እንዳናውቅ መጽሐፍ እንዳናነብ ያደርገናል ማለት ነው። ተመልከቱ። ስለዚህ ምን ማድረግ አለብን? መጀመሪያ ምን ማለት ነው? በሰማይ የምትኖር እግዚአብሔር ሆይ ምስጢሩን ግለጽልኝ። ለቅዱስ ዮሐንስ፣ ለቅዱስ ቄርሎስ፣ ለቅዱስ ጎርጎርዮስ፣ ለቅዱሳን አባቶቻችን፣ ለቅዱስ አትናቴዎስ ምስጢሩን እንደገለጽክ ለእኔም ምስጢሩን ግለጽልኝ። እኔም ያንተ ልጅ ነኝ፣ እኔም ያንተ አገልጋይ ነኝ። እግዚአብሔር ሆይ ምስጢሩን ግለጽልኝ ብላችሁ መጽሐፍ ልታነቡ፣ መጽሐፍ ልትመለከቱ ይገባል ነውና መጽሐፍ በሚመለከት ሰው ላይ አድሬ እኔ ምስጢሩን እገልጻለሁ ማለት ነው። አንደኛው ትርጉም ይህ ነው። ሁለተኛው ደግሞ የቤተክርስቲያናችን አባቶቻችን እንዳስተማሩን ሁለተኛው ንስሐ አባትና ንስሐ ልጅ የመጨረሻው እግዚአብሔር ነው። ግልጽ ነው ሐሳቡ። የመጀመሪያው ንስሐ አባት አለ። ከንስሐ አባት ደግሞ ቀጥሎ ምን አለ? ንስሐ ልጅ አለ። የመጨረሻው እግዚአብሔር ነው። ተመልከቱ። ንስሐ ልጅ ወደ ንስሐ አባት ይመጣል። ወደ ንስሐ አባት በመጣ ጊዜ በካህኑ ላይ አድሮ የሚመክር፣ በካህኑ ላይ አድሮ ኃጢአትን የሚደመስስ፣ በካህኑ ላይ አድሮ ኃጢአትን የሚያስተሰርይ፣ ይቅር የሚል ኃጢአትን የሚደመስስ እግዚአብሔር ነው። አዎ በንስሐ ልጁ ላይ አድሮ እነሆ የንስሐን እንባ የሚሰጥ እግዚአብሔር ነው። እንዲህ ነው የሚለው። እንዲሁም ካህናት ይላል ካህናት ንስሐ ልጃቸው በኃጢአት በሚያለቅስበት ጊዜ ተመልከቱ፣ በኃጢአት በሚያለቅስበት ጊዜ ታታልቅስ እያለ ሊያበር ማን ነው ዝም በል አይዞ በርታ ጽና እንጂ ለምን ታለቅሳለህ ብሎ መምከር የለበትም የንስሐ ልጅ ይላል። የንስሐ አባት ለምን እንዴ? ኃጢአት ነውና ለኃጢአታቸው በኃጢአታቸው የሚያለቅሱ ሰዎች ንዑዳን ክቡራን ናቸው ስለተባለ ለኃጢአታቸው የሚያለቅሱ ሰዎች የቅዱስ ጴጥሮስን ምን ይዛሉ? ቅድስናን ያገኛሉ። የቅዱስ ጴጥሮስ ልጆች ናቸው። በኃጢአታቸው የሚያለቅሱ የቅዱስ ዳዊት የመንፈስ ቅዱስ ልጆች የመንፈስ ልጆች ናቸው። ዋራስኩ ምስካቤ አዎ ቅዱስ ዳዊት በኃጢአቱ ምክንያት እንባውን በሚያነባ ጊዜ የተኛበትን መኝታውን ሳይቀር እስከሚያርስ ድረስ ነው ለኃጢአቱ ያለቀሰ። ስለዚህ የንስሐ ልጅ በኃጢአቱ ነው ተቆርቆሮ በኃጢአቱ ተጸጽቶ ሲያለቅስ እንደውም ያ ልጅ ለካህኑ አብሮ ሊጸልይ ይገባል። ለምን? ይሄ ይቅር የሚል ልብ በውስጡ አለ ማለት ነው። የቅዱስ ጴጥሮስን ልብ ነው የሰጠው። የቅዱስ ዳዊትን ልብ ነው የሰጠው። ተመልከቱ፣ የክብርተ ዘመድን እንባ ነው የሰጠ እግዚአብሔር ማለት ነው። ስለዚህ አንድ የንስሐ ልጅ በኃጢአቱ ምክንያት ሲያለቅስ እንደውም እንዲያለቅስ በደንብ እንዲጸጸት አልቅስ ማለት አስፈላጊ ነው የሚለውና ሁለትና ሶስቱ ናችሁ በስሜ ብትሰበሰቡ ያለበት ምክንያት አንዱ ካህን ነው፣ ሁለተኛው የንስሐ ልጅ ነው፣ የመጨረሻው እግዚአብሔር ነው። የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ ሲል ካህኑ ተመልከቱ፣ እግዚአብሔር ይፍታ ነው እያለ ያለው። የካህኑ ራሱን ስም ጠርቶ አይደለም ይፍታ ያለው፣ እግዚአብሔር ይፍታ። የማይሰራ ኃጢአት በሌሊት በቀን ከእውቀት እስከ ልጅነት ከልጅነት እስከ እውቀት የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ ነው የሚለው ካህኑ። በዛ ላይ በካህኑ ላይ አድሮ ኃጢአትን የሚደመስስ እግዚአብሔር ነው፣ ይቅር የሚል እግዚአብሔር ነው። ስለዚህ አንድ ሰው የሚገባው የሚጠበቅበት ምንድነው ካላችሁኝ ወደ ካህኑ መቅረብ ነው። ንስሐ ስትገቡ እግዚአብሔር ከእናንተ ጋር እንደሆነ፣ ወደ ካህኑ ስትሄዱ ወደ እግዚአብሔር እየሄዳችሁ እንደሆነ፣ ወደ ካህኑ ስትቀርቡ እግዚአብሔርን በኃጢአት እንደበደል ነው፣ እግዚአብሔርን በኃጢአት እንዳሳዘን ነው አምነን ተረርተን ወደ ካህኑ ቀርበን ኃጢአታችን ይቅር በለን፣ በደላችን ደምስስልን፣ እግዚአብሔር ሆይ በድያለሁ ይቅር በለኝ ደምስስልኝ፣ ወደ አንተም እንድቀርብ አንተ እርዳኝ እያለ አንድ ሰው ተጸጽቶ ሲቀርብ ምን ማድረግ አለበት? ያ ሰው በካህኑ ላይ አድሮ እግዚአብሔር ኃጢአቱን ይደመስሳል ማለት። ስለዚህ 2 እና 3 ማለት አንደኛው ካህን ነው፣ ሁለተኛው የንስሐ ልጅ ነው፣ ሶስተኛውና የመጨረሻው እግዚአብሔር ነው ማለት ነው። ሌላው እንግዲህ እዚህ ላይ የንስሐ ልጅ ላይ አንዲት ክብርተ ዘመድ የምትባል አባቶቻችን በትርጓሜ ቤት በመጻሕፍት ቤት እንዳስተማሩን
እንዲህ የሚል ንባብ ተጽፎ በውዳሴ ማርያም በሰኞ ውዳሴ ማርያም መቅድም ላይ ተጽፎ እናገኘዋለን። ዋናው ስሩ ግን ዋናው ምንጩ ሃይማኖተ አበው ቅዱስ ባስልዮስ ጽፎት እናገኘዋለን። ግን ሃይማኖተ አበው ላይ አለ። ክብርተ ዘመድ የምትባል ሴት አለች። ክብርተ ዘመድ ሁሉ ጊዜ ኃጢያቷን ስትሰራ እየጻፈች ታስቀምጥ ነበር ነው የሚለው ታሪኩ። እየጻፈች ስታስቀምጥ አመት ሲሆናት ያንን መጽሐፍ ገልጣ አየችው። ገልጣ ስታየው የአመት ስንክሳር የሚያህል ሆኖ አገኘችው ነው የሚለው። ተመልከቱ። ኃጢያቷን እኮ እየጻፈች እኮ ነው። ይህ ኃጢያት ነው ዛሬ የሰራሁት ኃጢያት፣ ይህ ኃጢያት ነው መጻፍ አለበት፣ ይህ በደል ነው እግዚአብሔርን አስቀይሜያለሁ ጽፌ ይዤ ወደ ካህኑ መሄድ አለብኝ ብላ ስለምታስብ ኃጢያቷን ሁሉ ጽፋ ምን ታደርግ ነበረ? ታስቀምጥ ነበር። ከዕለታት በአንድ ቀን አመት ሲሆነው ያንን መጽሐፍ ገልጣ ብታይ የአመት ስንክሳር ሆኖ አገኘችው። ኃጢያታችን ሁሉ እግዚአብሔር አምላካችን ይደምስስልን። ክብርተ ዘመድ ያንን መጽሐፍ ስታይ ኃጢያቷን ስታይ የአመት ስንክሳር የሚያህል ሆኖ አገኘችው። የአመት ስንክሳር ማለት እጅግ በጣም ብዙ ነው። በቤተ ክርስቲያን የምታውቁት ሰዎች ትኖራላችሁ። የአመት ስንክሳር ማለት የቅዱሳኑን የሁሉን ገርል የሁሉን ታምር የሁሉን ሕይወት ጽፎ ዘግቦ የያዘ ነው ስንክሳር ማለት እና ከቤተ ክርስቲያናችን መጽሐፍ አንዱ በጣም ትልቁ እጅግ በጣም ትልቁ ግዙፉ ስንክሳር ነውና ያን የአመት ስንክሳር የሚያህል ኃጢያቷን ተሸክማ ካህን ፍለጋ ነው የሄደችው። ማምላክ ካህን ፍለጋ አያችሁ። ለምን? ያለ ካህን ኃጢያት አይደመሰስማ። እግዚአብሔርም እኮ ለዚህ ነው በማቴዎስ ወንጌል ምዕራፍ 8 ቁጥር 1 ጀምራችሁ ስታነቡት ሂድና ራስክን ለካህን አሳይ። እንዲህ በጣም ይገርማል እኮ ይቃል ራሱ እግዚአብሔር እያለ ራሱ እግዚአብሔር እኮ ነው ኃጢያትን ይቅር የሚል እኮ በካህኑ ላይ አጥሮ ራሱ እግዚአብሔር ነው። ግን ምን አለ? ሂድና ራስክን ለካህን አሳይ አለ። ተመልከቱ። ራሳችሁ ሄዳችሁ ለካህን ካላሳያችሁ ኃጢያታችሁ አይደመሰስላችሁም ሲለን ነው። ክብርተ ዘመድ ካህን ፍለጋ ሄደች፣ ተነሳች። በሄደችም ጊዜ ቅዱስ ባስልዮስን አገኘችው። ቅዱስ ባስልዮስን ሃይማኖተ አበው ላይ ተጽፎ የምናገኘው ያ ሊቁ፣ ያ የቅድስና ባለቤት፣ ያ የቤተ ክርስቲያናችን ብርሃን፣ ያ ቤተ ክርስቲያናችን በሃይማኖታቸው ያጸኑ እንደ ሻማ እየቀለጡ ለኛ ብርሃንን ያበሩ የሰጡ እነርሱን ቅዱስ ባስልዮስን አገኘችው። ስትሄድ ጉባኤ ዘርግቶ ደቀ መዛሙርቶቹ በዙሪያው ሆነው ተቀምጠው እያለ እያስተማረ አገኘችው። ተመልከቱ። አባቴ ሆይ ይህ ሁሉ በደል ነው፣ ይህ ሁሉ ኃጢያት ነው፣ መልካም መጽሐፍ እንዳይመስል አባቴ ይቅር በለኝ ብላ ከስሩ ከእግሩ ስር ዝቅ ብላ ስቅስቅ ብላ አለቀሰች፣ አነባች። ቅዱስ ባስልዮስም በራስሽ ላይ በአንቺ ላይ ያለው ኃጢያት ሁሉ ተደምስሷል አላት። በዛን ጊዜ ሁሉ ተደምስሶላታል። ግን አንዲት እጅግ በጣም ከባድ የሆነች ኃጢያት ግን ቀርታ ነበር ነው የሚለው። ከባድ የሆነች ኃጢያት ቀርታ ነበር። ሁሉም ብታይ ተደምስሶላታል። ይልቁንም ስታስበው፣ ስትበላ፣ ስትጠጣ፣ ስትተኛ፣ ስትነሳ ሕሊናዋን ጸጸት የፈጠረባት አንዲት ትልቅ ኃጢያት ቀርታለች። አባቴ ሁሉ ተደምስሶልኛል፣ ግን ሳስበው ሰላም ረፍት የነሳኝ ኃጢያት ነውና ይህንን ይቅር በለኝ እባክህ ደምስስልኝ አለችው። ይህንንስ አይቻለኝም፣ ወደ ቅዱስ ኤፍሬም ሂጂና ቅዱስ ኤፍሬም ኃጢያትሽን ይደመስስልሻል አላት። አሁን ቅዱስ ባስልዮስ ኃጢያቷን መደምሰስ አቅቶት አይደለም። ቅዱሳን የራሳቸው የብቻቸው የነሱ ክብር ከሚገለጽ የወንድማቸው ክብር ቢገለጽ ይሻላቸዋል። የወንድማቸውን ቅድስና ለማስተዋወቅ ይሞክራሉ። እኛ ደግሞ ሰው እንዳይታወቅብን እንተጋለን። እኛ እንድንታወቅ ነው የምንተገው። ቅዱሳን ግን ራሳቸው እንዲታወቁ አይፈልጉም። የቅዱሳን ክብራቸው እንዲገለጽ አይፈልጉም። የወንድማቸው ክብር እንዲገለጽ ይፈልጋሉ። ከኔ ይልቅ ወንድሜ ይበልጣል ይላሉ። ከኔ ይልቅ የወንድሜ ጸሎት እጅግ ኃያል ናት፣ ብርቱ ናት፣ ጽኑ ናት እያሉ ወደ ቅዱስ ኤፍሬም ላካት። ቅዱስ ባስልዮስ ክብርተ ዘመድን እያለቀሰች እያነባች አሁንም ወደ ቅዱስ ኤፍሬም ፍለጋ ሄደች። አንደኛው ይሄ ነው። ሁለተኛው ዋናው ግን ለምንድነው ቅዱስ ባስልዮስ ወደ ቅዱስ ኤፍሬም የላካት ሲባል ተመልከቱ። ቅዱስ ኤፍሬምና ቅዱስ ባስልዮስ ያሉበት አገር ሩቅ ነበረ። አንደኛ በመውጣት በመውረድ ተመልከቱ። በመውጣት በመውረድ ኃጢያቷ እንዲደመሰስላት በመንገድ በድካም ኃጢያቷ እንዲደመሰስላት መንገድ የእግር ጉዞ ትሂድ ብሎ ሲያዛት ነው ይላሉ መተርጉማን አባቶቻችን። ወደ ቅዱስ ኤፍሬም ሄደች። ስትሄድ ግን ቅዱስ ኤፍሬምን አገኘችው። ቅዱስ ኤፍሬም ሆይ ኃጢያቴ ይደምስስልኝ በለኝ፣ በዚህ ያለችው ኃጢያት እጅግ በጣም ግዙፍ ናትና ኃጢያቴን ደምስስልኝ አለችው።
የቅዱስ ባስልዮስና የቅዱስ ኤፍሬም በረከታቸው ይደረብን። ቅዱስ ኤፍሬም ማለት የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ውዳሴ ማርያሟን የደረሰ ትልቅ አባት ነው። ኤፍሬም ሶርያዊ ተብሎ የሚታወቀው እና ሄደች ከቅዱስ ኤፍሬም ደረሰች። በቅዱስ ኤፍሬም በደረሰችም ጊዜ ቅዱስ ኤፍሬም ተቀምጦ አገኘችው። ቅዱስ ኤፍሬምና ቅዱስ ባስልዮስ የበቁ ቅዱሳን አባቶቻችን ናቸው። ብቃት ደረጃ ላይ ደርሰዋል። ነጽሮተ ስሉስ ቅዱስ ደርሰዋል። እግዚአብሔርን እያዩ ነው። ምስጢረ መለኮት ተገልጾላቸዋል። ቅዱስ ኤፍሬም አሐዘ እግዚኦ መዋግደ ጸጋከ እስከሚል ድረስ ምስጋናው ተገልጾለታል። የድንግል ማርያም ምስጋና አመስግነዋል እና ቅዱስ ኤፍሬም ወደ ቅዱስ ኤፍሬም በሄደች ጊዜ ክብርተ ዘመድ የምትባል አንዲት ቅድስት የሆነች ብጽዕት የሆነች ሴት ቅዱስ ኤፍሬም ይህ ኃጢአትስ ለኔ አይቻለኝም፣ ወደ ቅዱስ ባስልዮስ ሂጂ፣ ወደ ቅዱስ ባስልዮስ ግን ስለሄድሽ አላት። አያችሁ፣ ወደ ቅዱስ ባስልዮስ ግን ስለሄድሽ ምን በይ አላት። ቅዱስ ባስልዮስ ቀድሞ እንዳገኘሽው ደቀ መዛሙርቶቹን ይዞ እያስተማረ አታገኘውም። ቅዱስ ባስልዮስ ሞቶ ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለሽ። በዛን ጊዜ ኃጢአትሽን ሳትጠራጠሪ የክርስትና ስምሽን ጽፈሽ አላት። አያችሁ፣ የክርስትና ስምሽን ጽፈሽ ሳትጠራጠሪ ከምን ላይ ጣዩ አለሽ? ከአስከሬኑ ላይ ጣዩ አላት። ከማን አስከሬን ላይ? ከቅዱስ ባስልዮስ ላይ። አሁን ቅዱስ ኤፍሬም ያለበት ሀገር ሩቅ ነው። ቅዱስ ባስልዮስም ያለበት ሀገር ሩቅ ነው። ግን ቅዱሳን በንጽህናቸው በቅድስናቸው ከብቃት ደረጃ ስለደረሱ ቅዱስ ባስልዮስ እንደሞተ ለቅዱስ ኤፍሬም ይታየው ነበር እና ስለሄድሽ ክርስትና ስምሽን ጽፈሽ ስጪው አላት። በዛን ማን ነው ከአስከሬኑ ላይ ጣዩ አላት። በዛን ጊዜ ሄደች። ስለሄደችም ቅዱስ ኤፍሬም እንደነገራት ካህናት ባጎበር አድርገው ቅዱስ ባስልዮስ ሞቶ ገንዘው ወደ ቤተ እግዚአብሔር ይዘው ሲሄዱ አገኘች ነው የሚለው። በዛን ጊዜ ኃጢአቷን ማን ነው የክርስትና ስሟን ጽፋ ደምስስ ኃጢአቴ ብላ የክርስትና ስሟን ጽፋ ከአስከሬኑ ላይ ጣለችው። ደምሰሰት በሕይወቱ ዛጣዊሃ መጻፈ ወደ ረሞቱሰ አደ ዘተርፈ እንዳለ ደራሲ ይላሉ። በዛን ጊዜ የክብርተ ዘመድ ኃጢአቷን ሁሉ ደመሰሰላት። የሁላችንም ኃጢአት ቸሩ አምላክ እግዚአብሔር ይደምስስልን። ዋናው ምስጢሩ ግን ተመልከቱ፣ ምስጢሩ እኛ ተስፋ መቁረጥ የለብንም። ኃጢአታችን ካልተደመሰሰልን ካህናትን